ግን ዛሬ ኪሩቤል ወደ ራሱ ተመልሶልናል ማለት ነው። የእውነት በጣም አሳዝኖኝ ነበረ። ምክንያቱም እኔ መጀመሪያውኑ ያልኩት ይሄንን ነገር ነበር። የእናቱን ህመም ሲደበቀው የእውነት ይሄ ልጅ የማይሆነው ነገር ውስጥ ይገባል ብዬ እንደፈራሁት፣ እሱም እንግዲህ ያንን ነገር ሊያደርግ ተስፋ ቆርጦ ነበረ። ማናቸውም በእኔ ላይ እምነት የላቸውም። ቤተሰቦቼም ቢሆኑ በዙሪያ ያሉትም ሰዎች አስመሳዮች ናቸው። እኔም ደግሞ ለእነሱም ማልጠቅም ሰው ስለሆንኩኝ ራሴን ከዚች ዓለም አሰናብታለሁ ብሎ በራሱ ላይ ፈርዶ እንግዲህ ራሱን ሊያጠፋ በሚሄድበት ሰዓት ላይ ቅዱስን ጣለለት ማለት ነው። ቅዱስ እንደ ስሙም ቅዱስ ነው። የእውነት እኔ ገና እንዳየሁት ነው ልጁ የተባረከ ሰው መሆኑን ያየሁት የዛን ቀን ማለት ነው። እንግዲህ ቅዱሴ የኪሩቤልን ህይወት አትርፎለታል ከፈጣሪ በታች ማለት ነው። እዚህ ደርሷል። ኪራም እንግዲህ በጣም መጥፎ ነገር ውስጥ ገብቶ ነበር፣ ተስፋ መቁረጥ ውስጥ። እኔ ለማንም አልጠቅምም፣ በእኔ ላይ አንዳቸውም እምነት የላቸውም ብሎ የእውነት በጣም ተስፋ ቆርጦ ነበረ። ግን ዛሬ ደስ ብሎኛል። የእውነት በጣም ደስ ያለኝ ማለት በቃ ወደ ራሱ ተመልሷል። ቅዱስና ናሆሜም ተቀጣጥረው ነበረ። ናሆሜም መጀመሪያ እንዳየው ነገር ጣል ጣል አድርጎበት ነበር። ተረጋጉ እንጂ ምን ሆናችሁ ነው? እኔ እኮ እንደውም ታመሰግኑኛላችሁ ብዬ ነበረ። እንድታመሰግኑኝ ፈልጌም አይደለም፣ ነገር ግን ደግሞ መጥፎ ቃላት አትዘንዝሩ አላቸው ማለት ነው። ከዛም ተናገር ወደ ገደለው ግባ አለው። ጫፍ ጫፉን ነገራቸውና ተናዶ ወጣ። ከዛም ናሆሜ ተከትሎት ወጥቶ ሁሉንም ነገር ለናሆም ነገረው ማለት ነው። እንዴት እንደተገናኙ፣ ኪራስ ምን እንደገጠመው እና ታስፈልጉታላችሁ፣ ከዚህ በኋላ ልጁን ተንከባከቡ፣ ካጠገቡ አትራቁ እባካችሁ ብሎ ለመናቸው ማለት ነው። እሺ ብሎ እንግዲህ ናሆሜም ሄደ። ክብሮሜም ደግሞ ኪራን ጥሩ ጥሩ ሀሳብ ሰጠው። እሱም ደግሞ ስላሳለፈው ህይወቱ ሁሉንም ነገረው። እናት እኔ እኮ እናቴን ከምትነግድበት ቦታ ንግዷን ያቋረጥኩባት እኔ ነኝ፣ ያፈናቀልኳት፣ ገቢዋን የከለከልኳት እኔ ነኝ፣ የሐኪም መታከሚያ ሀታ የመሞቷ ምክንያት እኔ ነኝ። እኔ ያለው አይደል እንዴ? እኔን አታየኝም እንዴ? እያለ እንግዲህ ተወንድሜ ሲለው እዚህ ጋር ነው እንግዲህ ነገር የተበላሸው ማለት ነው። ወንድሜ ነው ያልከኝ? አዎ ምን ነው ወንድሜ ነህ እኮ መወለድ ቋንቋ ነው። አባትህ ባይወልድኝም በእኔ አባት ነው ሲለው እንግዲህ እዚህ ጋር አይመስለኝም ሲል ኪራ እዚህ ጋር ኪራ ማን ነው ክብሮሜ ተቀየመ። እንግዲህ ተቀይሟል። ያው ይቅርታ ትጠይቀዋለህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ዛሬ እንግዲህ የእውነት ደስ ብሎኛል። እኔ እንጃ በቃ ደስ አለኝ ማለት ወደ ራሱ ስለተመለሰ ብቻ። ኪራ የእውነት በጣም እንትን ብሎ ነበረ ሰሞኑን እንዳያችሁት ራሱን ጥሎ ምናምን ነገር እና ልጅቷን በጭንቀት ልትፈነዳ ነበር። የኔ ምስኪን ተሰቃየች እሷማ ዘንድሮ። ግን ዛሬ ደስ ብሎኛል። የእውነት በጣም ደስ ያለኝ ማለት ነው። ምክንያቱም ወደ ራሱ ተመልሶ ያው ዞሮ ዞሮ ሲመጣ እሷ የለችም ነበር ቤት ውስጥ ቁጭ ብሎ ብቻውን እያወራ እንግዲህ ከዛም እንቅልፉ መጣ። ወደ መኝታ ቤቱ ገባ። እሷም ሰኒ ጋር ሄዳ እንግዲህ ሰኒዬን እያጽናናት ነበረ። ሰኒም ታማለች። ክብሮሜ እንግዲህ ምግብ እየሰራ ያደርስላታል። የክብሮሜ ምግብ ጥሟታል ማለት ነው። ኮሰረቴ ይላታል። በፍቅር ጠጋ እያለ ነው። እሷ ግን ለፍቅር ምንም አይነት ቦታ የላትም። ምክንያቱም እባብም እኮ ሁለት እግር ነው ያለው ምናምን እያለች እንግዲህ ጣል ጣል እያደረገችበት ነው ክብሮም ላይ። ታይ ክብሮሜ በጣም ጥሩ ልጅ ነው የእውነት አፍቅሪው ማለት ነው። ላንቺ ብሎ እንደዚህ ደፋ ቀና እያለ ምግብ እየሰራ እያመጣልሽ ታይ እንጂ ሰንዬ ከሰረቴ እያለ እንግዲህ እየተንከባከባት ይገኛል። ከዛም እንግዲህ ከሷ ጋር ከተመለሰ በኋላ ኪራን እቤት አገኘው። እንዴ ምን ነው ብቻህን ሰው የለም እንደ ቤት ውስጥ ሲለው ማንም የለም ጺም የለችም ምን እንጃ ሲል ከዛ ማውራት ጀመሩ። እንግዲህ ክብሮሜ ተቀይሞ ሄዷል። አብሽሪ ትታረቃላችሁ ማለት ነው። ጽናቴም እንግዲህ ወደ ቤት ስትመለስ ኪራን መኝታ ቤት ስላገኘችው ብቻ በጣም ደስ አላት። ምክንያቱም ጠዋት ይወጣል ማታ ሰክሮ ነው የሚገባው። ጠዋት ይወጣል ማታ ሰክሮ ነው የሚገባውና የሆነ ተስፋ የመቁረጥ ነገር ውስጥ ነበረ። ያ ነገር ደግሞ እሷን በጣም አስጨንቋት ነበረ በጣም ማለት ነው። ምግብ ራሱ አትበላም። ዛሬ ግን ሁሉም ነገር ተስተካክሎ ቅዱስ የእውነት ቅዱስ ስሙ ራሱ ደስ ሲል የምሬን ነው የምላችሁ እና ቅዱስን ጥሎለት እንግዲህ ኪራም መለወጥ ችሏል ማለት ነው። ዛሬ ጽናቴ በጣም ደስ ብሏት እንግዲህ ኪራዬ እዚህ ጋር ማገኘ እኮ አልመሰለኝም ምናምን ብላ አቀፍ አደረገችው። ከዛም በኋላ እንግዲህ
ስለ ሁሉም ነገር ይቅርታ፣ ዝም ብለሽ ይቅርታ አድርጊልኝ ሲላት እኔ እኮ ምንም አልበል ምን ዝም ብዬ ይቅርታን ከመቀበል ውጭ አማራጭ የለኝም። እኔ እኮ እዚች ምድር ላይ ያለ አንተና ያለ አባቴ ማንም የለኝም እያለች እንግዲህ ብቻ ደስ ይላል። ዛሬ ደስ ብሎኛል። እና ኪራም እንግዲህ የዚች ልጅ ፍቅር ከቀን ወደ ቀን እየጨመረብኝ ነው አለ ማለት ነው። ምክንያቱም ህይወቴ ስትለው ደስ አለው። ህይወቴ እንግዲህ እሱ ራሱ ስልኳን ሴፍ ያደረገው ህይወቴ ብሎ ነው ቅዱስ ተናግሯል ማለት ነው። እና ህይወቴ ስትለው ምን አልሽ አላት። ምንድን ያልሽኝ ሲላት ማን ብለሽ ሊጠራሽኝ ስላት ህይወቴ ምን ነው ህይወቴ እኮ ነው አንተ ለእኔ ሁሉ ነገር ይነ ኪራዬ እኔ እኮ ያለ አንተ መኖር አልችልም እዚህ ጋር እያለች እንግዲህ በአፏ እንግዲህ እንደምንም ብላ ሀሳብ እንዲቀይር ማለት ነው ወደ ራሱ መልሰዋለች። ያም ሆነ ይሄ ግን የዚህ ሁሉ መንስኤ ቅዱስ ነው። ለዚህ የሚያበቃው ቅዱስ መመስገን ይገባዋል። የምሬ ነው የምላችሁ እና በጣም ደስ ብሎኛል። ምክንያቱም ወደ ራሱ ተመልሷል። ኪሩቤል በጣም ጥሩ ሙር ላይ አልነበረም። ሰሞኑን እንዳያችሁት አይደለም? በቃ የእናቱን ነገር እያብሰለሰለ አንተ ለምንድን ነው ታዲያ ጋሼ ፊት እንደዛ ማስመሰል ያደረከው? አባትስ አሳዝንህም? እችስ ምስኪን ልጅ አታሳዝንህም እንዴ? እኔ ማንንም አልጎዳም ከራሴ ውጪ አለ ማለት ነው። ተው ኪራ፣ ያፈቀሩ ልቦች እኮ ይሰበራሉ፣ ጽናት ደግሞ ትሰበራለች። እባክህን ወደ ራሱ ተመለስ አለው ማለት ነው። እንደምንም ብሎ እንግዲህ ኪራ ወደ ራሱ ተመልሷል። እንግዲህ ያ የሚያስቀና ፍቅራቸውን እንትን እያሉ ነው ማለት ነው። ደስ ይላሉ። የእውነት ደስ ብሎኛል እኔ ማለት ነው ወደ ራሱ ስለተመለሰና በቃ ከጽናት ጋር እንደ በፊቱ ስለሆኑ ደስ ብሎኛል። ናሆሜ ግን በጣም ነው የደነገጠው። ኪራ ራሱን ሊያጠፋ ነው የሚባለው ቃል ሲሰማ በጭራሽ ኪራ እንደዚህ አያደርግም ማለት አድርጎት ነበረ። ኪራ ይሄንን ቅዱስን ባይጠልለት የእውነት ቅዱስ እናመሰግናለን ማለት ነው። ከሞት አተርፈከዋል ከፈጣሪ በታች። በእርግጥ ገዳይም መሀሪም አላህ ሱብሃነሁ ወተዓላ ብቻ ነው። ግን ደግሞ ሰበብ እናደርሳለን አይደልኛ? እኛ ሰበብ እናደርሳለን፣ እሱ ደግሞ የሚያደርገውን ያደርጋል።